እስኪ የታሪክ መጋረጃን ገልጠን ወደ ኋላ እንመለስ። ፊደል በድንጋይ ላይ በሚፈለፈልበት፣ ብዕር ከብራና ጋር ባልተገናኘበትና ዝምታ በነገሰበት ጥንታዊ ዘመን በአፍሪካ ቀንድ በተቀደሰችው አክሱም ምድር አንድ ታላቅ የጥበብ ወጋገን መታየት ጀመረ። ይህ ወጋገን የቃል ኪዳን ብዕር ተብሎ የሚጠራው የግዕዝ ስነ ጽሑፍ ጉዞ ነው። ይህ ጉዞ ሃይማኖት ብቻ ሳይሆን የማንነት፣ የፍልስፍና፣ የዜማና የጥበብ ታሪክ ነው። ከአባ ሰላማ የብርሃን ብዕር እስከ ቅዱስ ያሬድ ሰማያዊ ዜማ፣ ከነገስታቱ የጽሕፈት ጠረጴዛ እስከ ሊቃውንቱ የቅኔ ማህሌት ድርሰት የተዘረጋውን የሺህ ዓመታት አድካሚ ግን ደግሞ ጣፋጭ ጉዞ አብረን እንጀምር። ይህ የንጋት ጮራ የታየበት የግዕዝ ቋንቋ በዓለም የሥነ ጽሑፍ መድረክ ላይ በደመቀ ቀለም የሰፈረበት የታሪክ አውድማ ነው። ሰላም። በኢትዮጵያ ቤተክርስቲያን ታሪክ ከ13ኛው እስከ 15ኛው መቶ ክፍለ ዘመን ያለውን፣ በ17ኛው መቶ ክፍለ ዘመን የነበረውን የጎንደር ዘመነ መንግስት ወርቃማ መንፈሳዊ ተግባራት የተከናወኑበት እንደነበርና ከነዛ መካከል የገዳማ ሕይወት መስፋፋት፣ የትምህርትና የስብከተ ወንጌል መጠናከር የታየበት ዘመን እንደነበረ አንስተን ተመልክተናል። በዛሬው ዕለት ደግሞ የምንመለከተው የግዕዝ ስነ ጽሑፍ እድገት ያሳየበትም ዘመን እንደነበረ እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ ተከተሉ። አዎ፣ ታሪካችን የሚጀምረው በጥንታዊቷ አክሱም ነው። በዚያ ዘመን የግዕዝ ፊደላት በድንጋይ ላይ ብቻ ይፈለፈሉ ነበር። ነገር ግን አንድ ትልቅ ለውጥ መጣ። አባ ሰላማ ፍሬምናጦስ የክርስትናን ብርሃን ይዘው ሲገቡ ብዕርና ብራና ተገናኙ። ንግስናውና መንፈሳዊነቱ ሲዋሃድ መጻሕፍት ከግሪክ ቋንቋ ወደ ግዕዝ መተርጎም ጀመሩ። ከዚያም 9ኙ ቅዱሳን ከመካከለኛው ምስራቅ መጡ። እነሱ እንደ ንብ ከአበባ አበባ እየቀሰሙ መጽሐፍ ቅዱስን ወደ ሀገረኛ ቋንቋ ቀየሩት። ነገር ግን ስነ ጽሑፍ ገና ዜማ አልነበረውም። በ6ኛው ክፍለ ዘመን ቅዱስ ያሬድ ተነሳ። እርሱም በሰማያዊ ዜማ የታጀቡ 5 የዜማ መጻሕፍትን ሲደርስ የግዕዝ ስነ ጽሑፍ ከንባብነት ወደ ጥበብ፣ ከዝምታ ወደ ዝማሬ ተሻገረ። ግዕዝ አሁን መናገር ብቻ ሳይሆን መዘመርም ጀመረ። ከብዙ ዓመታት ዝምታ በኋላ በ14ኛው ክፍለ ዘመን አካባቢ የግዕዝ ስነ ጽሑፍ እንደገና አንሰራራ። ይህ ዘመን የግዕዝ ወርቃማ ዘመን ይባላል። ቤተ መንግሥቱ ሆነ ቤተ ክህነቱ በብዕር ተጣመሩ። በዚህ ወቅት ብራናዎች ማለቅ ጀመሩ። ምክንያቱም ትርጉምም ድርሰቱም እንደ ጎርፍ ይፈስ ነበረ። ተአምረ ማርያም፣ ስንክሳር እየተተረጎሙ የሕዝቡን ልብ ሲነኩ፣ በሌላ በኩል ደግሞ የኢትዮጵያ ቅዱሳን ታሪክ ገድላቸው መጻፍ ጀመረ። እነ አቡነ ተክለ ሃይማኖት፣ እነ ገብረ መንፈስ ቅዱስ እንዲሁም ሌሎቹም ቅዱሳን በታሪክ ገጾች ላይ በደመቀ ቀለም ሰፈሩ። በዚህ የታሪክ ማዕበል መሃል 2 ግዙፍ ሰዎች ይታያሉ። አንደኛ አፄ ዘርዓ ያዕቆብ፣ ፈላስፋው ንጉሥ ይሉታል። እርሱ ንጉሥ ብቻ ሳይሆን የብዕር ኃያልም ነበረ። በዘመኑ የነበረውን ሃይማኖታዊ መከፋፈልና ባህላዊ እምነቶችን፣ እነዚህም ጥንቆላዎችን ለመመከት በጦር መሳሪያ ብቻ ሳይሆን በእውቀት ተዋጋ። በቤተ መንግሥቱ ሌሊቱን በሙሉ በሻማ ብርሃን ቁጭ ብሎ እንደ መጽሐፈ ብርሃን ያሉ 7 ታላላቅ መጽሐፍትን ደረሰ። መጽሐፈ ሚላድ፣ ጦማረ ትስብእት በመጽሐፍ የሃይማኖት ልዩነትንና የተሳሳተ ትምህርትን የሚከላከል የብዕር አጥር አጠረ። እንዲሁም ደግሞ እግዚአብሔር ነግሠ በተሰኘው ግጥማዊ ሥራው ሕዝቡን በጸሎት አንድ አደረገ። ሁለተኛው አባ ጊዮርጊስ ዘጋስጫ ነው። ኢትዮጵያዊ ቄርሎስ ይሉታል። በሌላ በኩል ደግሞ ብዕሩ እንደ ምንጭ የምትፈለቅለቅ ሊቅ ተነሳ። መጀመሪያ ትምህርት አልገባው ብሎ ተቸግሮ የነበረ ቢሆንም ኋላ ግን አእምሮ ተከፍቶ ከ40 በላይ መጽሐፍትን ደረሰ። መጽሐፈ ምስጢርን የመሳሰሉ የተሳሳቱ ትምህርቶችን በምክንያት የሚረታ የመለኮት ጥበብ ጋሻ ነው። ሁለተኛው መጽሐፈ አርጎንን እመቤታችንን የሚያመሰግን እንደ በገና ጣፋጭ ዜማ ያለውና ልብን የሚያረሰርስ ድንቅ ሥራ ነው። በተጨማሪም መጽሐፈ ሰዓታት፣ ውዳሴ መስቀልና ሕማማተ መስቀልን በመጻፍ ስነ ጽሑፍን ወደ ስነ ጥበብ አሳድጎታል። ታሪኩ እያለቀ ሲሄድ የግዕዝ ስነ ጽሑፍ ከጥልቅ ነገረ መለኮት ክርክር ወጥቶ ወደ ስሜት ውበትና ግላዊ ንስሐ አዘነበለ።
አዎ አባ ጽጌ ድንግል በማኅሌተ ጽጌ የጽጌረዳ ምስጋና በተሰኘው ድርሰታቸው ስነ ጽሑፍን በውበት አሸለሙት። እመቤታችንን በአበባ ጌታችንን ደግሞ በፍሬ እየመሰሉ የግዕዝ ቋንቋን በቃላት አበባነት አስጌጡት። በተጨማሪም እጨጌ ዕንባቆምም የየመን ተወላጅ የነበሩት ይህ ሊቅ ደግሞ በመጽሐፈ ቄደር የንስሐንና የሥርዓት መንገድን አሳዩ። እንዲሁም አንቀጸ አሚን በተሰኘው መጽሐፋቸው ሰላማዊ የክርክር መንገድንና የሥነ ጽሑፍን አጥር ዘረጉ። እንግዲህ የግዕዝ ሥነ ጽሑፍ ጉዞ ማለት ድንጋይ ላይ ተጽፎ የተጀመረ በቅዱስ ያሬድ ዜማ የረቀቀ በነገሥታትና በሊቃውንት ብዕር የገነነ የኢትዮጵያ የማንነት አሻራ ነው። አባ ጽጌ ድንግል በቅኔ ሲያሸልሙት፣ እጨጌ ዕንባቆም በሕግና በንስሐ አጥንተውታል። ዛሬ የምናያቸው የብራና መጻሕፍት ሁሉ የእነዚህ የጽጌረዳ መዓዛና የንስሐ እንባ የነበራቸው ብርቱ አባቶች የድካም ውጤቶች ናቸው። የሺህ ዓመታት የግዕዝ ሥነ ጽሑፍ ጉዞ የጥቁር ሕዝቦች የጥበብ ማማና የኢትዮጵያ የሥልጣኔ ምስክር ነው። ከአክሱም ድንጋዮች ተነስቶ በቅዱስ ያሬድ ዜማ ረቆ በአፄ ዘርዓ ያዕቆብ ብዕር በርትቶና በአባ ጊዮርጊስ ዘጋስጫ ቅኔ አብቦ ዛሬ እጃችን ላይ ደርሷል። ዛሬ በእጃችን ያሉት የብራና መጻሕፍት ተራ ቁሶች አይደሉም። የሊቃውንቱ የሌሊት ትጋት፣ የደራሲያኑ የብዕር አጥርና የኢትዮጵያ የማንነት አሻራዎች ናቸው። ይህ የቃል ኪዳን ብዕር ታሪክ እንዳይረሳና ጥበቡ ለሚቀጥለው ትውልድ እንዲሻገር ማድረግ የሁላችንም አደራ ነው። ትላንት በድንጋይ ላይ የተቀረጸው ዕውቀት ዛሬ በልባችን ታትሞ ለነገ ትውልድ ብርሃን ይሁን። ውድ ተመልካቾቻችን በዛሬው ዕለት እንግዲህ የተመለከትነው በመካከለኛው ዘመን የግዕዝ ሥነ ጽሑፍ እንዴት እንዳደገና እንዴት እንዳበበ ተመልክተናል። ከዚህ በተጨማሪ በዚህ ዘመን ላይ የተጻፉትን ከግዕዝ ቋንቋ ከተተረጎሙ መጻሕፍት መካከል አንደኛ መጽሐፍ ቅዱስ፣ ገድለ ሐዋርያት፣ ተአምረ ማርያም፣ ስንክሳር፣ ውዳሴ ማርያም፣ ዲድስቅልያ፣ መጽሐፈ አስቴር፣ ደቂቀ ነቢያት፣ ዜና አይሁድ፣ ፍካሬ ኢየሱስ፣ ግብረ ሕማማት፣ መጽሐፈ ቅዳሴ፣ መጽሐፈ ኪዳን፣ ገድለ ጊዮርጊስ፣ መጽሐፈ ኢሳይያስና ፍትሐ ነገሥት ወደ ግዕዝ ቋንቋ የተተረጎሙ ሲሆን እንዲሁም ደግሞ በዚሁ ዘመን በሀገራችን ከተጻፉ ገድሎች መካከል ደግሞ ገድለ ገብረ መንፈስ ቅዱስ፣ አባ አረጋዊ፣ አባ ፊልጶስ፣ አባ በጸሎተ ሚካኤል፣ ቅዱስ ላሊበላ፣ ናክቶ ለአብ፣ የእነ አቡነ ተክለ ሃይማኖት፣ የእነ አባ ጰንጠኒዮን፣ የእነ አባ አኖሪዎስ፣ የእነ ቅዱስ ይምርሃነ ክርስቶስና የእነ መስቀል ክብራም ታሪክ በአግባቡ በብራና ላይ ተጽፎ እናገኘዋለን በግዕዝ ቋንቋ። ውድ ተመልካቾቻችን በዚህ ዘመን ላይ እጅግ ግዕዝ የጠነከረበትና ያደገበት ዘመን ነበረ። ብራናዎች የታቱበት፣ ቀለማት የነጠፉበት ዘመን ነበረ። እጅግ ብዙ ብራናዎች በአገልግሎት ላይ በመዋላቸው ብዙ የእንስሳት አስተዋጽኦች በዚህ ጊዜ ታይቷል። ቀለማትም ቢሆን እንደዚሁ። ውድ ተመልካቾቻችን እኛስ ምን ያህል ጥረት እያደረግን ነው? የግዕዝ ቋንቋን በዛሬ ላይ ለማስቀጠል ምን ያህል ጥረት እያደረግን ነው? ይህ ጥያቄ ለሁላችንም ነው። ስለተከታተላችሁ እናመሰግናለን። በሌላ ጊዜ ደግሞ በዚህ ዘመን ላይ ኢትዮጵያ ከውጭ ሀገር ጋር የነበራት የግንኙነት ሁኔታ ምን ይመስላል የሚለውን እንመለከታለን። እስከዛው ድረስ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ የምንለቃቸው አዳዲስ ቪዲዮዎች ደግሞ ቶሎ እንዲደርሳችሁ የደውሉን ምልክቷን መጫንን እንዳዘነጉ። ይቆየን።